ኢየሱስ ጌታ ነው ስል በኢየሱስ ክርስቶስ ያምራል በኔ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ስል ያምራል። የምስራቹን ወንጌል በየአደባባዩ ስናገር ያምራል በኔ ይህንን ወንጌል ስል ያምራል። ይህንን ወንጌል ከፍ አድርጌ ስናገር በኢየሱስም በኔ ያምራል። ምክንያቱም ተረድቻለሁ፣ ታግዣለሁ፣ አምልጫለሁ። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን ቀምሻለሁ። ስለዚህ አየህ ስኳርን ወይም ጣፋጭ ነገርን የቀመሰ ሰው ስለዚያ ጣፋጭ ነገር ቢያብራራ ያምርበታል። ለመሰላችሁ ቀምሶታል፣ በህይወቱ አይቶታል፣ ቴስት አድርጎታል፣ ጣዕሙን ቀምሶታል። ስለዚህ የቀመስነውን እኛስ የሰማነውን እኛ ያየነውን ከመናገር ወደ ኋላ አንልም። አየህ ይህንን ወንጌል እንዳትናገሩ ዝም በሉ ባሏቸው ጊዜ እንደዚያ የእግዚአብሔርን ትእዛዝ ከመስማት ይልቅ ለሰው መስማት አይገባም። ይገባልን? አይገባም ፈጽሞ። ምክንያቱም ይሄ ወንጌል በጭፈራ ቤት ውስጥ ገብቶ በኢየሱስ ክርስቶስም ነጥቆ ወንጌል ሰባኪ ያደርጋል። ይሄ ወንጌል ሌባውን በኢየሱስ ክርስቶስ መንጥፎ የእግዚአብሔር አገልጋይ ያደርጋል። ይሄ ወንጌል ደንዳናውን ልብ ይሰብራል። ይሄ ወንጌል ኃጢአት የለበትም። ይሄ ወንጌል ውሸት የለበትም። ይሄ ወንጌል አመንዝራነት የለበትም። ይሄ ወንጌል የጨለማ ስራ የለበትም። ይሄ ወንጌል የሞት መንፈስ የለበትም። ይሄ ወንጌል የደብተራ ስራ የለበትም። ይሄ ወንጌል ነፃ ሆኖ ራሱን ነፃ የሚያወጣ ነው። እሱም የእግዚአብሔር ቃል ነው። ስሙ ለዘላለም ይባረክ። መልካምነቱን፣ ኃያልነቱን፣ በጎነቱን፣ መልካምነቱን ለትውልድ ልንናገር በጣም አስረግጠንና አስጠንክረን በምድር ላይ ልናወራ የተፈጠርነው ፍጥረት ነው። ምክንያቱም ከእግዚአብሔር ከአባታችን ከጌታችንም ከመድኃኒታችንም ጸጋና ሰላም ለእናንተና ለእኔ ተሰጥቶናል። ስለዚህ ወንጌሉን እንናገር። አጋጣሚ አይደለም። በኢየሱስ እግዚአብሔር ስለረዳን ነው በዚህ ያለነው። የሆነ በሆነ ቦታ መተር አይደለም። የእግዚአብሔር ምህረት በስቶልን ምህረት የበዛለት ደግሞ የማረውን አምላክ ምህረት ያደረገለትን፣ ቸርነት ያደረገለትን፣ በጎነት ያደረገለትን፣ መልካም ያደረገለትን ያወራል። ምክንያቱም ስንናገር በመንፈስ ስናወራ በመንፈስ ያንን ስናደርግ እግዚአብሔር ሰማይን ይከፍትልናል። ስሙ ለዘላለም ይባረክ። ውድ አባቴ ብሩካን እንዲህ ልባላችሁ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ዛሬም ከኃጢአት ያድናል። ዛሬም ከጨለማ ያወጣል። ዛሬም ከሲኦል ያወጣል። ዛሬም ብርሃን ይሰጣል። ዛሬም ህይወት ይሰጣል። ዛሬም ሰላም ይሰጣል። በኢየሱስ ክርስቶስ ፌስቡክ ላይ፣ ቴሌግራም ላይ፣ ማህበራዊ ሚዲያ በአጠቃላይ ይህን መልእክት የምትሰሙ ወንጌልን ተናገሩ፣ ትውልድን ተናጠቁ። ምክንያቱም ባለዕዳ ናችሁ። ወንጌል ባትናገሩ ባለዕዳ ናችሁ። የሞተውን በኢየሱስ ክርስቶስ ስም በመንፈሳዊ ዓለም የሞተውን በኢየሱስ ክርስቶስ ከመንፈሳዊ ዓለም የወጣውን በኢየሱስ ክርስቶስ በኃጢአት በባርነት ለተሰቃዩ ካልደረሳችሁለት እግዚአብሔር ይጠይቃችኋል። ስለዚህ እንዳትጠይቁ ይህንን ወንጌል ተናገሩ፣ ስበኩ። በኢየሱስ ክርስቶስ ተጠያቂነት እንዳይኖርባችሁ ወንጌሉን ተናገሩ። በኢየሱስ ክርስቶስ እናንተ የተረዳችሁት እንድትናገር ነው። ሃሌሉያ። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው።